እንፋታ ብለሽ እስከ መድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ። ቆይ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ሳትዘነጉ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርሰን ነገር የለም። ስለማስመሰል ሳይሆን መክረሽ ምናምን ምታቂ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እመኚኝ ሄርሜላ፣ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ቤቱን ሰብስክራይብ ያደረጋችሁና ቤተሰብ ናችሁን በጣም እናመሰግናለን። ቤቱን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። ላይክ ሼር እንዳይረሳ። ስለ ቀለበት ፕሮግራሙ አብርሃም ቀለበት ያደረገልኝ ነገር አይታችኋል። አሁን ያለንበትን ነገር አብረን ነው ሁሉም ቦታ የምንሄደው፣ አብረን ነው ሁሉም ቦታ የምንንቀሳቀሰው። ተመካክረን አብርሃምን ልብ መቁረጥና አሁን ላይ እኔና እሱ አዲስ ህይወት ለመጀመር ሰርፕራይዝ መደረጊንም አይታችኋልና የእውነቴን ነው የምላችሁ። ከልቤ በመጀመሪያ የመጣሁበትን ሀሳብ ከመናገሬ በፊት ከልቤ ላመሰግናችሁ ፈልጋለሁ። እኔ አንገቱን ቀና ያስደረኩት ገባሽ? ስለ ያኔ ነው እያወራሽ ያለሽው አንቺን ብትሆኚ። ስለዚህ ያኔ እንደዛ ስልሽ በቃ ጓደኞቹ ነው ከጓደኞቹ ጋር ነው ነገር ያደረኩት። አንቺ ስላልሽኝ እንደዚህ አላደርግም ምናምን ሰው አሁን አንቺ ለኔ ሩታ ምንም ቢደረግልሽ አንቺ ባይዘው የምታመሰግኝ ሰው አይደለሽም። ይሄን ደግሞ ያየሁት በምንድን ነው እስቲል የዛሬዋ ቡዜ እንኳን ለአንቺ ጥብቅ ሆና የምትቆም ትላንትና አቤልም ቡዜም በደንብ አድርገው ጥብቅ ብለው የሚቆሙልሽ ጣል አድርገሽ ነው ያመጣሽ። ስለዚህ እኔ ጥሩ ነገር ባስብልሽም መጥፎ ነገር ባስብልሽም ከአንዳንድ እንዳቅ ፈጣሪ ረድቶኛል። ሁላቸውንም የእያንዳንዳቸው እንደዚህ የሚባል ነገር የለም። ሩታ አታስመሲ በቃ አታስመሲ። ሁሌ እንደተጎዳ ሰው ሁሌ ደግሞ የእርግዝናሽን ነገር እያነሳሽ አንዳንድ ነገሮችን የሰውን አንጀት ለመብላት በዚህ ልክ መሞከር አለብሽ ብዬ አላስብም። እንትን አትበይ። ተረጋግቼ ነው እያወራሽ ያለሁት። ግን አንቺ መካድን የጀመርሽው አቤልንም እንደዛ ስታንቋሽ እንደገና ደግሞ የአብርሃምን እህት ቡዜንም እንግዲህ ላንቺ ጥብቅ ሆና የቆመችን ሴት እንዴት አድርገሽ ዲስሪስፔክት አድርገሽ እንደምታወሪ አይተናልና በባልሽ አይደለም የጀመርሽው በሁሉም ሰው እያሳየሽኝ ያለሽው ገባሽ? እንደዚህ አይነት ሰው ደግሞ መሆን ተገቢ ነው ብዬ አላስብም። አዳምጪ፣ ዝም ብለሽ አትለፍልፊ። ምን ስላለሽ ብቻ መለፍለፍ አይገባሽም። እሱም ብላስ እኮ ማን ይመስክር? አንቺ ነሽ እኮ እንደዚህ አይነት ነገር የምታወሪው እኮ። አንዴ ዝም በይ እሺ። ሻመት አላወራም። በጣም እየለፈለፍሽ ነው። አልታወቀሽም? ወደ ገደለው ግቢ። እስማም ወደ ገደለው። በህይወቴ ሰው እንደዚህ ተረጋግቼ ነገር ያላቅም። ስለዚህ በስነ ስርዓት እስካናገርኩሽ ድረስ በስነ ስርዓት አዳምጪ እሺ። ተረጋግቼ ነው እያወራሽ ያለሁት። የማይሆን ነገር እንዲፈጠር አትገፋፍኝ እሺ። ተረጋግተን ልንነጋገር ነው የተጠራ ነው እኮ አይደል? እንዴ እኮ ስነ ስርዓትሽን ያዢ። ስለምንም ስነ ስርዓት እኮ የሚፈጠር ነገር አይደለም። ስነ ስርዓትሽን ስለነገርኩሽ ነው። ስነ ስርዓትሽን ያዢ። በስነ ስርዓት እንድታዳምጪኝ እፈልጋለሁ። እኔም ያወራሽውን በሙሉ እያዳመጥኩሽ ነው። እኔም ሳናገርሽ እንድታዳምጪኝ። እዚህ ጋር ስለምንም ስነ ስርዓት ነው ለፈልፊ አልፈልግም። አንዴ ተረጋጊ። ወደ ገደለው ግቢ። ተረጋጊ። እንደማመጥ ነው አይደል የመጣ ነው። እንደዛ ነው የሚሻለው። እንደዛ ነው። እሺ ነገርኩሽ ሁሉንም ነገር። ማንም ሰው እኔ በጣም በትዕግስት ነገሮችን እኔ እኮ ጥፋት ምናምን እናንተ የምትቆጥሩትን ጥፋት እኮ ሀ ተብሎ የተጀመረው እኮ እኔ ወልጄ ስንሳ ነው አይደል እንዴ? ምንድነው እንትና ዲስሪስፔክት አደረግሽ? በጣም ብዙ ሰዎችን የሚመክሩኝን ነገር እሺ ብዬ ሳሳልፍ እንደ እህት እሺ ጓደኛም እንደ እሺ እያልኩኝ ሳሳልፍ ነው ሰው ነኝ። ግን ደግሞ አየሁ ብዙ ነገሮችን ከጀርባዬ ሌላ ነገር ነው የሚደረገው። እዚህ ጋር ለማስመሰል ይመጣል፣ ከጀርባዬ ሌላ ነገር ነው የሚደረገው። አንቺም እንደዛው ትመጫለሽ። ዛሬ ላይ ለመክርሽ ሞክሪ ነበር ትያለሽ። እሺ ልትመክሪ ሞክርሽ። ምክርሽን አንቺ መጀመሪያ ራስሽ ተግብሪው ከህይወታችን ውጪ ስልሽ ግን እኔ ከጓደኞቹ ጋር ነው የመጣሁት። እኔ እንትና ውጪ ካላለኝ አልወጣም ምናምን ሰው ማን ነው አስመሳይ? እኔ ነኝ አስመሳይ? ነገር አለም እኮ የተጀመረው ዛሬ ነው። ገና ከወለድኩ በኋላ እኮ ነው እኔ እንደዚህ አይነት ነገር ያያችሁት። በጣም ባየሁት ነገር ስለተሰማኝ እንዴ እኔ እኮ በጣም ብዙ ጊዜ እርጉዞኜ ከወለድኩ በኋላ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ። ዝም ብዬ ታገሼ ሲበቃኝ ነው እንደዚህ አይነት ነገሮችን ሳደርግ ያያችሁኝ እንጂ በእንደዚህ አይነት ተግባር አንድም ሰው አያቀኝም። የሚያቀኝ ያቀኛል። ሜቢ እናንተ ከጀርባ ያላችሁ ሰዎች የኔን ባንነት የኔን ባህሪ ለማጠልሸት ምናምን ልትሞክሩ ይችላላችሁ።
እንደዛ ግን አይሰማችሁ። ምክንያቱም ስለሚያውቁኝ በዚህ ደግሞ በጣም ደስተኛ ነኝ። ፈጣሪ የተመሰገነ ይሁን። ማንነቴንና ባህሪን በማወቃቸው ደስተኛ ነኝ። በዚህ ማንም ሊሰብረኝ ማንም ሊጎዳኝ አይችልምም፣ ሊሞክርም አይገባም። ምክንያቱም መሰበርና መጎዳት ብችል ኖሮ ያኔ ስትሰብሩኝ ነበረ፣ ያኔ ሰባብራችሁ ታስቀምጡኝ ነበር። ግን ደግሞ አሁንም ትሞክራላችሁ፣ አሁንም ትጥራላችሁ፣ አንቺም ጓደኞቹም በዙሪያው ያላችሁ ሰዎች በሙሉ። ግን ደግሞ እመኚ ሄርሜላ ሩታ ምን አለሽ በይ፣ ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል። አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ በሰማሁኝ፣ ምን ነው ያንን ነገር በተቀበልኩኝ ትያለሽ፣ ትጸጸቻለሽ። ይሄንን ነገር ደግሞ ለማየት ያብቃሽ። ጊዜው ሩቅ አይደለም፣ እመኚኝ። ታይዋለሽ